ተገፍተው ጎዳና የወደቁ ሰዎች አሉና እነዛን ሰዎች ገንዘብ ብቻ እላቸው ላይ ኢንቨስት ማድረግ ማዳን አይቻልም። እኔ ውስጤ ነው የተነካው። ለምን ያን አላማ ሁሌ በልቤ ይዤው ምዞረው ነበር። በጣም ነው ደስ ያለኝ። ጎዳና ላይ ረሃባቸውን ለመርሳት የተለያየ ሀዘናቸውን ለመርሳት ማደሪያ ማጣታቸውን ኢትዮጵያዊነት ይመስለኛል ለሌላው መድረስ እንችል። ኢትዮጵያነቴን ነው የምወደው። ሶፋር ጥረናል፣ ለፍተናል፣ ብዙ በሮች አንኳኩተናል። አባቴ ኢትዮጵያዊ አይደለም። አባቴ ከየመን ነው። እናቴ ደግሞ ከኢትዮጵያዊ ናት። ለሰው መድረስ ደስ የሚል ነገር ቁጭትም ሊኖረን ይገባል፣ ልንጠይቅ ይገባል። በዚህ ይሄ ብቻ አይደለም የሚወስነው፣ አላማችን ትልቅ ነው። ሳይበሉ የሚያድሩ ልጆች አሉ። መንገድ ላይ እናትና አባቶቻቸውን በጦርነት ያጧሉ። ከቆሻሻ ገንዳ ኦር ደግሞ ከሆቴል ቤት ደጃፍ ምግባቸውን የሚማትሩት ልንጠይቅ ይገባል። በመስቀል በዓል መዳረሻ የፊታችን ቅዳሜ በእኛ መስከረም 15 2014 በፈረንጆቹ ሴፕቴምበር 25 2021 በአሜሪካ ዳላስ ከተማ በሂልተን ሆቴል ደጋግ ልብ ያላቸው ኢትዮጵያውያን ሊሰባሰቡ ቀጠሮ ይዘዋል። ፕሮግራሙንም የደግነት ምሽት ሲሉ ሰይመውታል። ልክ እንደ መስቀል ደመራ በአንድ ላይ ተሰባስበው ከሃይማኖታዊ ፋይዳ ባለፈ ደመራው ሲለኮስ እንደሚሰጠው ሙቀት ውበትና አንዱ የችቦ ዘንግ ከሌላኛው የችቦ ዘንግ ጋር እሳቱን እያቀጣጠለ በአንድነት እንደሚበራው ሁሉ በደግነት ምሽቱም ላይ በሚዘረጉ መልካም እጆችና ከልብ በሚመነጩ የደግነት ተግባሮች በተለያየ ምክንያት ከወላጆቻቸው ተነጥለው አስተዋሽ የሌላቸውንና ጎዳና ነው ቤት ያሉ ህፃናትንና ታዳጊዎችን የወደፊት ዕጣ ፈንታ የሚቀይር በደግነት ፍቅር የሚያሞቅና የራስን ድርሻ ለመወጣት የሚያተጋ የደግነት ምሽት መዘጋጀቱን ሰምተናል። ሰላም መቅደስ በቀለ ማክዳኔ ሴፕቴምበር 25 በዳላስ ቴክሳስ ሂልተን ሊንከን ሴንተር ውስጥ ቅዳሜ ምሽት አንድ ትልቅ ፕሮግራም አዘጋጅተናል። ፕሮግራሙ እግዚአብሔር ከረዳን ኢትዮጵያ ውስጥ የሪሃብ ሴንተር ማቋቋም እንፈልጋለን። ዓላማው ምንድነው? ሰዎች በተለያየ ምክንያት የተለያየ ሱስ ውስጥ ይገባሉ። በተለይ ደግሞ አሁን ጎዳና ላይ ረሃባቸውን ለመርሳት የተለያየ ሀዘናቸውን ለመርሳት ማደሪያ ማጣታቸውን ለመርሳት ብለው ብዙ ነገር ውስጥ የገቡ ውድ ወገኖቻችን አሉና እነሱን በቻልነው መጠን አቅርበን እዛ ሪሃብ ሴንተር ውስጥ ወደ ራሳቸው የሚመለሱበት የትምህርት ዕድል የሚያገኙበት ንጹህ ምግብ፣ ንጹህ መኝታ የሚያገኙበትን ዕድል ለማመቻቸት ነው ከወዳጆቼ ጋር በመተባበር ይህንን ፕሮግራም የምንሰራው። ዋና አዘጋጇ ደራሲና ዳይሬክተር መቅደስ በቀለ ወይንም ማክዳ ስትሆን ጊዜ ገንዘብና እውቀታቸውን እያበረከቱ ያሉት ደግሞ ከ15 ዓመታት በላይ በአሜሪካ ዳላስ ከተማ ኑሮዋን ያደረገችውና የተለያዩ ስራዎች ባለቤት የሆነችው ጥበበ ሰለሞን፣ የብዙ ዓመታት ልምድና እውቀት ባለቤት የሆነው ዶክተር በቀለ አርአያ እንዲሁም ምንጊዜም ኢትዮጵያዊነትን የምታስቀድመው ዋርዳ ሁሴን የደግነት ምሽቱ አዘጋጅና አጋፋሪ ናቸው። ስሜ ጥበብ ሰለሞን ይባላል። በዳላስ ነዋሪ ነኝ። የተለያዩ ቢዝነሶች አሉኝ። በትራኪንግ ላይ፣ በትራቨል ላይ ኮንሰልት እናደርጋለን። ስሜ ዶክተር በቀለ አርአያ ይባላለሁ። የምኖረው ዳላስ ቴክሳስ ከተማ ውስጥ ነው። በሴፕቴምበር 25 2021 ትልቅ ኢቨንት አለ። ይህ ኢቨንት ዋና ጽንሰ ሀሳቡ ኢትዮጵያ ውስጥ አስተዋሽ የሌላቸው ጎዳና ላይ ወድቀው የሚገኙ ልጆች አሉ እና እነኚህ ልጆችን ከጎዳና ላይ አስተዋሽ ባይኖራቸውም እኛ አስታውሰናቸዋል። ከጎዳና ላይ አንስተን መንግስትን ሪሃብ ሴንተር እንዲቋቋም ጠይቀን እዛ ሪሃብ ሴንተር ውስጥ ማለት ምግብ፣ ሄልዛቸውን ሞስት ኢምፖርታንትሊ ኤጁኬሽን ያን አድርገን ብቁ ኢትዮጵያዊ ልጆችን አፍርተን ራሳቸውን ረድተው ወላጆቻቸውን ረድተው ኢትዮጵያ ሀገራቸውን እንዲጠቅሙ ማድረግ ነው የምፈልገው። ስሜ ዋርዳ ሁሴን እባላለሁኝ። ትውልደ ኢትዮጵያዊ ነው። ያደኩበት ሰፈር ግን ሰንቃተራ ነው። አሁን ግን የምኖረው ዳላስ ከተማ ውስጥ ነው።
በሂልተን የሚተላለፈው ፕሮግራማችን እንዳጋጣሚ ሆኖ ማኪን ካወቅኳት በኋላ ስራዋን ካሳየችኝ በኋላ ያደረገችውን ነገር በሙሉ ካሳየችኝ በኋላ ይሄ አሁን ሰፕተምበር 25 ላይ ለጎዳና ልጆች የምናደርገው ዝግጅት እና ለልጆቹ ለሪሃብ ሴንተር ማቋቋም ስለሆነ እኔም ልጅ ስላለኝ የልጅ ነገር ስለሚሰማኝ ሁሉ ጊዜ በጣም ደስ ብሎኝ ነው ይሄንን ነገር የምንሰራው ተባብረን። ደራሲና ዳይሬክተር መቅደስ በቀለ ማክዳ በኢትዮጵያ ከ9 በላይ የሆኑ ፊልሞችን ሰርታለች። በእውነተኛ ታሪክ ላይ የሚያጠነጥን ያልተኖረ ልጅነትና ከጠቆረው ሰማይ ስር የተሰኙ ዶክመንተሪ ስራዎችን በመስራትም በኢቢኤስ ቴሌቪዥን ላይ ለእይታ አቅርባለች። በተለይ ባልተኖረ ልጅነት ዶክመንተሪዋ ከ14 ዓመት በላይ የተለያዩ 3 ወንድማማቾችን አፈላልጋ በማገናኘትና በአንድ ቤት ውስጥ አብረው እንዲኖሩ ቤት አሰርታ የሰጠችበት ፕሮግራም በብዙዎች ልብ ውስጥ የማትረሳ አድርጓታል። ኢትዮጵያ እያለሁኝ ፊልም ስራ ውስጥ ነበርኩኝ። ወደ 9 ፊልሞችን በዳይሬክተርነት ግማሾቹን በፕሮዲሰርነት እና በድርሰት እሳተፍ ነበረ። ከስራዎቼ መሀል ለማስታወስ ያህል የመጀመሪያ ፊልሜ ኮሞሮስ ይሰኛል። ኮሞሮስ በህንድ ውቅያኖስ ኮሞሮስ ደሴት ላይ በወደቀው አውሮፕላን ላይ የጻፍኩት የመጀመሪያ ፊልሜ ነው። ሪሊ በጣም የምወደው ፊልሜ ነው። ከኮሞሮስ ቀጥሎ የሴቶች ጉዳይ፣ እንደገና የኒሳ አዳም፣ የነጋሲድ፣ ፒራሚድ፣ የበረሃ አበቦች እነዚህ ስራዎችን አቅርብ ያለሁኝ። ከኢቢኤስ ቴሌቪዥን ጋር በመተባበር ደግሞ ያልተኖረ ልጅነት እንዲሁም ደግሞ ከጠቆረው ሰማይ ስር የተሰኙ ዶክመንተሪዎችን አቅርብ ያውቃለሁ። 2 መጽሐፎችን ጽፍ ያለሁኝ። ምድር ላይ ፈላጊና አስተዋሽ የሌላቸው ህፃናትን ታሳቢ ያደረጉ የተለያዩ ፕሮግራሞችን ኢትዮጵያ ያለሁኝ እሰራ ነበር። ስለዚህ ሪሃብ ሴንተር አንድ ነገር ማድረግ አስባለሁ ማለት እፈልጋለሁ። በዚህ አጋጣሚ ይሄ ሪሃብ ሴንተር ውስጡ ያለው ሕክምና ብቻ ሳይሆን ትምህርት ብቻ ሳይሆን ፍቅርም አለው እና ሁላችንም በተሰማራንበት ሙያ ለሰዎች ትልቅ እረፍት መሆን እንችላለን። ብዙ ሰዎች ገንዘብ በማጣት ፍቅር በማጣት ቤተሰብ በማጣት ተገፍተው ጎዳና የወደቁ ሰዎች አሉና እነዛን ሰዎች ገንዘብ ብቻ እላቸው ላይ ኢንቨስት በማድረግ ማዳን አይቻልም። ፍቅር በመስጠት በመራራት በመተጋገዝ ወገኖቻችንን ከገቡበት ስቃይ ውስጥ አውጥተን አንድ እናደርጋቸዋለን የሚል እምነት አለኝ እና ለተለያዩ ሙያ ውስጥ ያሉ ወገኖቼ የማስተላልፈው በሁላችንም ሙያ ውስጥ ሪሃብ ሴንተር ኦን ማድረግ እንችላለን። በሀሳባችን ጥሩ የሬዲዮ ፕሮግራም የሚሰራ ጋዜጠኛ በፕሮግራሙ ብዙ ነገር መስራት ይችላል። ጥሩ ስፖርተኛ በሚሮጥበት ሰዓት ሊሆን ይችላል፣ ኳስ በሚጫወትበት ሰዓት ብዙ ነገር ማድረግ ይችላል። ጥሩ ነጋዴ፣ ጥሩ የቢዝነስ ሰው ብዙ ነገር ማድረግ ይችላል እና ሀገር ላይ ኪሳራ ነው የነዛ ህፃናት ረሃብ፣ የነዛ ህፃናት ስቃይ ነው እና ምንም ሁላችንም ብንጠየቅ ኢትዮጵያ ነን። የትም ዓለም ላይ የተለያየ ህይወት ውስጥ ብንኖረው መነሻችን ኢትዮጵያ ነች እና ህፃናቶቿን የምታስርፍ ሀገር ፍጹም ሊኖረን አይገባም ብለን ስላሰብን ነው የሂልተን ፕሮግራሙን ያዘጋጀነው። በተጨማሪ ቁጭትም ሊኖረን ይገባል፣ ልንጠይቅ ይገባል። በምን ሚዛን የሀብት ክፍፍል ነው ኢትዮጵያ የነሱን ሀብቴት አድርሳው ነው ልጆቹ በዚህ ደረጃ ጎዳና ላይ ብለው ጎዳና ላይ የሚያድሩት? ከቆሻሻ ገንዳ ኦር ደግሞ ከሆቴል ቤት ደጃፍ ምግባቸውን የሚማትሩት ልንጠይቅ ይገባል እና ከዚህ ቁጭት በመነሳት ነው ፕሮግራም ያዘጋጀነው። ፕሮግራሙ ቀጣይነት አለው። የኢትዮጵያ መንግስት ይህንን ምኞታችንን ይህንን ጉጉታችንን አይቶ ሪሃብ መስሪያ ቦታውን ቢሰጠን እንገነባዋለን ብዬ አስባለሁኝ። እግዚአብሔር ደግሞ በነገሮች ሁሉ እንደሚረዳን አምናለሁኝ። በዚህ አጋጣሚ ይህንን ፕሮግራም ለመስራት ስወስን ከጎኔ የነበሩትን ውድ ኢትዮጵያውያን ሁሉንም ያደረጉልኝን እነሱ ያውቁታልና እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ እላለሁ። በድሬዳዋ ከተማ ተወልዳ ያደገችው ጥበበ ሰለሞን በአሜሪካ ከ15 ዓመታት በላይ ኖራለች።
በዳላስ ከተማ የተለያዩ ቢዝነሶችን የምታስተዳድረው ጥበበ ለሰው መድረስ ደስታን ይሰጣል የሚለውን እሳቤ ተግባራዊ ለማድረግ የደግነት ምሽትን እንደተቀላቀለች ትናገራለች። ማኪ ከዶክተር ጋር ስትመጣ ለመጀመሪያ ጊዜ ደስ ብሎኝ ነው የተቀበልኩት። ምክንያቱም ይህንን ሀሳብ ይዞ የሚመጣ ሰውን ሰፖርት ማድረግ ጥሩ ነገር ነው ብዬ አምናለሁ። ትልቅ ፕሮጀክት ነው ግን ከምናስበው በላይ ነው ፕሮጀክቱ። የመጀመሪያው እንግዲህ እንትኑ ሰፕቴምበር 25 ነው የሚሆነው። ሆፕፉሊ ጥሩ ይሆንልናል ብለን እናስባለን። ብዙ ሰዎችም እየረዱን ነው። ያልሰሙም ካሉ ደግሞ እንዲሰሙ ጥረት እያደረግን ነው። ደስ የሚል ለሰው መድረስ ደስ የሚል ነገር ነው። ኢትዮጵያዊነት ይመስለኛል ለሌላው መድረስ እንችል። ሀገራችን ላይ ነው ብዙ የተቸገሩ ልጆች አሉ። ሳይበሉ የሚያድሩ ልጆች አሉ። መንገድ ላይ እናትና አባቶቻቸውን በጦርነት ያጡ አሉ። ለነሱ መድረስ ማለት በእውነት የሚያስደስት ነገር ነው። ስፔሻሊ አሁን የጀመርነው ዳላስን ነው። ከዚህ በኋላ በየስቴቱ እናደርጋለን። ያ ነው ፕሮጀክታችን። ቀላል አይደለም፣ ከባድ ነው። ግን የምናገኛትን ገንዘብ ይዘን እዛ ሪሃብ ሴንተር መክፈት አለብን ነው አላማችን። ያንን ደግሞ መንግስት እንዲተባበረን እንፈልጋለን። ብዙ ነገር ማድረግ የምንችል ይመስለኛል። ከኛ አልፈን ለወገን መድረስ የምንችል ይመስለኛል እና ሁሉም ኢትዮጵያዊ ቢተባበር ሪሊ ልጆች በልተው ያድራሉ፣ ትምህርት ቤት ይሄዳሉ። በጣም ሰው ሰፖርት ማድረግ አለበት ነው። ያለ ገንዘብ ያለ ሰው እርዳታ ምንም ነገር ማድረግ አይቻልም። አሁን በጥቂቱ እንኳን ዳላስ ላይ በምናደርገው በጣም ብዙ ውጣ ውረድ ያለበት ነው። ሰውን አንደርስታንድ ለማድረግ ራሱ እንዴት ነው ብዙ ሰው የመርዳትን ነገር አበሻ የመረዳትን ነገር ነው የምናስበው። ከዛ ወተን ግን የመርዳትን ነገር ላይ ብንደርስ ያንን ደግሞ ለማስተላለፍ የማኪ ኔትወርክ ትልቁን ሚና ይጫወታል ብዬ አስባለሁኝ እና እኔ 100% ኢንቮልቭ አደርጋለሁ፣ ሰፖርት አደርጋለሁ እና ለውጥ እንደምናመጣ ደግሞ ይሰማኛል። ብዙ ጥሩ ልብ ያላቸው ባለሀብቶች ረድተውናል። በጣም እናመሰግናለን እነሱን። ደፍኒትሊ እንረዳለን ብዬ አስባለሁ። እነዛ ደጅ ላይ ያሉትን ህፃናት፣ ያለ ቤተሰብ ያሉትን ህፃናት። እንግዲህ ዝግጅቱ በሂልተን ሆቴል ይደረጋል በዳላስ ቴክሳስ። ፍላየሮቻችንን በትነናል። ሴፕቴምበር 25 ነው። ከተለያየ ስቴት መምጣት ትችላላችሁ፣ ልትደውሉልን ትችላላችሁ። ኑና ሰፖርት አድርጉ። ይሄ የሁሉም ኢትዮጵያዊ ግዴታ ይመስለኛል። ሰምተሻል? ኢትዮጵያ ውስጥ በተለይ አዲስ አበባ ምድር ላይ ፈላጊና አስታዋሽ የሌላቸው ህጻናት ከቀን ወደ ቀን ጎዳኗን እየሞላት ነው። እንደ እናት ምንድን ነው የምትይው? ያዝናል፣ ልቤ በጣም ያዝናል። ምክንያቱም እኔ ልጆቼን የወለድኳቸው እዚህ ነው እና እነሱ ያላቸውን ኦፖርቹኒቲ ሳይ ልቤ በጣም ያዝናል። ከ2 ዓመት በፊት ሄጄ ነበረ እና ሳይ በጣም ያሳዝናል። አንድ ምግብ በቀን የማይበላ ህፃን ነው ያለው፣ እናቱን የማያውቅ ህፃን ነው ያለው እና ከባድ ነው ለእኛ እዚህ ተንደላቀን መኖር የፈለግነውን ማድረግ ትንሽ እንትን አያደርግልን፣ ፉልፊል አያደርግልንም። ግን ለሌሎች ከተረፍን ትልቅ ብሌሲንግ። ሌላኛው የደግነት ምሽቱ አጋፋሪ ዶክተር በቀለ አርአያ ሲሆን የብዙ ጊዜ ሀሳቡ እንደነበርና ጉዳዩ በአዘጋጇ መቅደስ በቀለ ማክዳ ሲቀርብለት ሳያቅማማ ተሳትፎውን እንደጀመረ ይናገራል። አንድ ቀን ያው መቅደስ በቀለ ማኪ ኦፊስ መታ ይህን ኢሹ አንስታብኝ ነበር። እኔ ውስጤ ነው የተነካው። ለምን ያን ዓላማ ሁሌ በልቤ ይዤው ምዞረው ነበር። በጣም ነው ደስ ያለኝ። በጣም እንደው ጊዜም አልሰጠሁትም ይሄንን ነገር ለመጀመር። በእርግጥ አንድ ነገር ለማድረግ ብዙ መጣር፣ ብዙ መልፋት አለብን። ጥረናል፣ ለፍተናል፣ ብዙ በሮች አንኳኩተናል። ደግነቱ እኛ ኢትዮጵያኖች ጥሩ ልብ ያለን ሰዎች ነን። ለማንም ሰው መድረስ የምንችል ነን እንኳን ለራሳችን። እና ያንን ሳይ በጣም 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 ነው ደስ ያለኝ። እና እኔ አሁን መንግስትን እና የኢትዮጵያ ሕዝብንም የምጠይቀው ተባብረን ተካፍለን ሕዝቡ ያለውን ለግሶ
እውን ለማድረግ በጣም ምኞቴ ነው። እኔ ዋናው እንትናችን በዚህ ይሄ ብቻ አይደለም የሚወስነው። ዓላማችን ትልቅ ነው። በአንድ መስክ ብቻ አይደለም መሳተፍ የምንፈልገው። እኔ በበኩሌ ይሄንን በአዲስ አበባ ከተማ ብቻ ሳይሆን በመላው ኢትዮጵያ ክፍላተ ሀገር ብናዳርስ ደስ ይለኛል፣ ደግሞ ይሆናል። ከየመናዊ አባቷና ከኢትዮጵያዊት እናቷ በአዲስ አበባ ሰንጋተራ የተወለደችው ዋርዳ ሁሴን ኑሮዋን በአሜሪካ ካደረገች ሰነባብታለች። ምንጊዜም ለሷ ከአባቷ የመናዊነት ይልቅ የእናቷ ኢትዮጵያዊነት ይገስፍባታል። እናም እኔ ኢትዮጵያዊ ነኝ ትላለች። ለኢትዮጵያ በሚደረጉ በጎ ተግባሮች ላይም ትሳተፋለች። ይህ የደግነት ምሽት ደግሞ በተለይ አስታዋሽ ያጡ ህፃናትና ታዳጊዎችን የሚያስታውስ የሚያግዝና ተስፋን ብቻ ሳይሆን አዲስ ህይወትን የሚሰጥ ነው ብላ በማመኗ የዝግጅቱ ደጀን ሆናለች። አባቴ ኢትዮጵያዊ አይደለም። አባቴ ከየመን ነው። እናቴ ደግሞ ከኢትዮጵያዊ ናት እና ከኢትዮጵያ ለቀን የወጣ ነው ወደ ከደርግ መንግስት በኋላ ነው። ኢትዮጵያም ደግሞ አረብ ሀገርም ስንሄድ ደግሞ ብዙ ኢትዮጵያኖች ስለነበሩ ባህላችንም ካልቸራችንም አብሮን ተከትሎ ነው የመጣው እና ኢትዮጵያነቴን ነው የምወደው ሶፋር። ወገን ለወገኑ እንዲሉ በእነዚህ መልካም ልብ ባላቸው ኢትዮጵያውያን የተዘጋጀው የደግነት ምሽት በፋሽን ትርኢትና በሙዚቃ ዝግጅት የታጀበ እንዲሁም በአሜሪካ ተወልደው ያደጉ ኢትዮጵያውያን ልጆች በኢትዮጵያ ሰንደቅ ዓላማ የተዋቡ የባህል ልብሶችን ለብሰው የሚታዩበት አስታዋሽ ለሌላቸው ህፃናትና ወጣቶች አለሁ የሚሉበት ምሽት ነው። እናም በአሜሪካ ዳላስና በተለያዩ የአሜሪካ ከተሞች የምትኖሩ ኢትዮጵያውያን እንዳትቀሩ ተብላችኋል። ኢትዮ ኢንፎ ሚዲያ የተለያዩ ማህበራዊ፣ ፖለቲካዊና ወቅታዊ ጉዳዮችን እያዘጋጀ ወደ እናንተ ያደርሳል። ሰብስክራይብ፣ ኮሜንት፣ ሼር በማድረግ ቤተሰቡን እናመሰግናለን።